ታሪካችን የሚጀምረው ህንድ ውስጥ ታሚል በምትባል ትንሽዬ መንደር ውስጥ መንደሯን የሚያስተዳድራትን ፓርቲን የሚመራውን ካሪጋላን የተባለን ሰው እያስመለከተን ነው። ካሪጋላንም ታሚል መንደር ውስጥ የተስፋፋ ያለውን ከፍተኛ ሁከትና ቀውስ ለመፍታት የተዘጋጀ አንድ ትልቅ ስብሰባ ላይ ሲታደም እንመለከተዋለን። ነገር ግን ይህ ስብሰባ ሰላም ከመፍጠር ይልቅ ሌላኛው የፓርቲ አባል ካሪጋላን ስልጣን ከያዘ ጀምሮ ሸማቾቹ ስኳርና ዘይት ራሱ እንደጠፋና አካባቢው ላይ ለተፈጠሩ ችግሮች በሙሉ መንስኤው እሱ ራሱ እንደሆነ በአደባባይ ወንጅሎ ሲናገር ስብሰባው ወደ ከረረ የቃላት ክርክር ይለወጣል። በሰው ሁሉ ፊትም ከፍተኛ ውርደት የተሰማው ካሪጋላን በውስጡ በገነፈለው ቁጣ ተነሳስቶ እሱን ለማጋፈጥ የደፈረውን ሰው አድነው እንዲቀጡት ለታጣቂዎቹ ጥብቅ ትዕዛዝ ይሰጣል። በዚያው ምሽትም ላይ ያ ምስኪን ተቺ ሰው ለሌሎች ማሳሰቢያና ከባድ ማስጠንቀቂያ ይሆን ዘንድ በህይወት እያለ ከግብረ አበሩ ጋር መሬት ውስጥ እንዲቀበር ይደረጋል። ትዕይንቱም ተቀይሮ እዚሁ መንደር ውስጥ የሚኖር አንድ ሱሪያ የሚባል ወጣት ከታላቅ ወንድም ካርና ጋርና ከእናቱ ጋር በአንድ ቤት ውስጥ ሲኖር እንመለከተዋለን። ምንም እንኳን የነሱሪያ የኑሮ ሁኔታቸው ዝቅተኛና ስቃይ ያለው ቢሆንም የነሱሪያ ቤተሰብ ግን ሁልጊዜም በደስታና በጥልቅ ፍቅር የተሞላ እንደሆነ እንረዳለን። የሱሪያ ታላቅ ወንድምም ካርና ያለምንም ቅሬታ የቤተሰቡን ደካማ የኑሮ ሁኔታ በጸጋ የተቀበለች እጅግ ደግና መልካም የሆነች ካላ የተባለች ፍቅረኛ ስላለችው በህይወቱ እጅግ ደስተኛ ነው። ሁለቱም ወንድማማቾችም በአንድ አካዳሚ ውስጥ በጋራ የሚሰለጥኑ የተዋጣላቸው ተፋላሚዎች ሲሆኑ እነሱ ይህንን የትግል ስፖርት ለቤተሰቦቻቸው የተሻለ ህይወትን ለመፍጠርና ቋሚ ገቢ ለማግኘት የሚጠቀሙበት ብቸኛው ታላቅ እድል አድርገው እንደሚመለከቱት እንረዳለን። አንድ ቀንም ላይ ሱሪያ ቤት ውስጥ ተቀምጦ ቃና ቲቪን እያየ ሳለ በአካባቢው ላይ ያለው የኤሌክትሪክ ኃይል በድንገት ይቋረጣል። ሱሪያን በመብራት ኃይል እያማረረ ወደ ውጪ ሲወጣ ጊዜ የካሪጋላን ጥበቃዎች በአቅራቢያው ለሚያዘጋጁት አንድ ትልቅ ፓርቲ ዝግጅት ሲሉ ከነሱሪያ ቆጣሪ መብራት ቀጥለው እንደሆነ ይገነዘባል። በዚህም ድርጊት ክፉኛ የተናደደውና የተበሳጨው ሱሪያ የካሪጋላን ጠባቂዎቹን በድፍረት እንዴት ብደፍሩ ነው በማለት የተበሳጨ ሲናገራቸው ጊዜ የሱሪያ ታላቅ ወንድም ካርናና እናቱ መሃል ላይ ገብተው ነገሩን አብርደው ሱሪያን ወደ ቤት ለመመለስ ይሞክራሉ። በዚያኑ ምሽትም ላይ ካሪጋላን መድረኩ ላይ ወጥቶ ንግግር እያደረገ ሳለ ሱሪያና ወንድሙ ካርና በመንገዱ በኩል ሊያልፉ ሲሉ የካሪጋላን ሰዎች ከነሱሪያ ቤት አጠገብ ያለውን ዋና መንገድ ሙሉ በሙሉ ዘግተው ስለነበረ የሱሪያ ቁጣ ይበልጥ ይባባሳል። አንደኛው የካሪጋላን ታጣቂና የካሪጋላን የመጀመሪያ ልጅ የሆነው ጃጋን አንድ ላይ በመሆን ሱሪያን ሆነ ብለው በመተንኮስ ሱሪያን ለከባድ ፍልሚያ ሊቀሰቅሱት ቢሞክሩም ግን ነገሩ ወደ ትልቅ ቀውስ ከመቀየሩ በፊት ታላቅ ወንድሙ ካርና ሱሪያን በጥበብ በመጎተት ከአካባቢው ይዞት ይርቃል። ከቦታም እየራቁም ሲሄዱ ካሪጋላን መድረክ ላይ አንድ ትልቅ አገር አቀፍ የሚሜ ውድድር እያዘጋጀ እንደሆነና በውድድሩ ላይ አሸናፊ ለሚሆኑ ተፋላሚ በራሱ ወደብ ውስጥ ቋሚና ከፍተኛ የሥራ መደብ እንደሚሰጥ ሲያወራ ሁለቱ ወንድማማቾች ይሰማሉ። በመነጋታውም ካርናና ፍቅረኛው ካላይ አንድ ላይ ሆኖ እየሄዱ ሳሉ የነሱን ግንኙነት የካላይ ቤተሰቦች የማያውቁ ሲሆን አካባቢው ላይ በድንገት የካላይ ታላቅ ወንድም የሆነው ዴቫ እህቱ ካላይን ከካርና ጋር ሆኖ ሲያያት ጊዜ ከፍተኛ ንዴት ውስጥ ይገባና ዴቫ ከካርና ጋር ለመጣለት ይጋበዛል። በኋላም ላይ ዴቫ እህቱን ካላይን ከወንድ ጋር ስትንዘላዘለ እንዳያት ለቤተሰቡ እየተናገረ ሳለ ካርናና ሱሪያ ነገሩን ለማስረዳት ወደ ነካላይ ቤት ይመጣሉ። የካላይ አባትን በነገሩ ከመበሳጨትና ከመናደድ ይልቅ የካርናን ትሁትና መልካም ስብዕናን ከዚህ ቀደም አይተው ስለነበረ ለግንኙነታቸው ፍቃደኛ ይሆናል። ሆኖም ግን ካርና በአሁኑ ወቅት ተቀያሪ ካልሲ እንኳን የሚገዛበት ገቢ ስለሌለው የካላይ አባት ልጁን ለካርና አሳልፎ ለመስጠት ማመንታት ይጀምራል። ይህንም ተከትሎ ካርና የካላይን አባት አመኔታ ለማግኘት ቋሚ ስራ ማግኘት እንዳለበት ወስኖ ከተወሰኑ ቀናቶች በፊት ካሪጋላን ይፋ ያደረገውን የሚሜ ውድድርን አሸንፎ አሸናፊው ያገኘዋል የተባለውን ከፍተኛ ተከፋይ የሚያደርገውን የወደብን ስራ ለማግኘት ከወንድሙ ሱሪያ ጋር ለውድድሩ ይመዘገባሉ። የውድድሩም ቀን ደርሶ ከመላይ ታሚል መንደር የተሰባሰቡ ሰዓት የላሱ በርካታ ተወዳዳሪዎች ውድድሩን ለመወዳደር ወደ ፍልሚያው ስፍራ ይገኛሉ። ውድድሩም ላይ የፓርላማ አባላትና ካሪጋላን ጭምር በክብር ወንበር ላይ ተቀምጠው ውድድሩን ለመመልከት ይዘጋጃሉ። ውድድሩም ተጀምሮ እያንዳንዱ ተፋላሚ እጅግ የበረታና አሰቃቂ የሆኑ ምቶችን ተጋጣሚዎቻቸው ላይ በማሳረፍ ትልቅ ተጋድሎ መፈጸም ይጀምራሉ። ውድድሩም ላይ ሱሪያና ወንድሙ ካርና ተጋጣሚዎቻቸውን ረድተው በመጨረሻም ለግማሽ ፍጻሜ ውድድር ያልፋሉ። የግማሽ ፍጻሜ ውድድርም ላይ ሱሪያ የሚገጥሙ ተወዳዳሪ ሌላ ማንም ሳይሆን ካርና ልጅ የሆኑት ቤተኛው ጃጋንን ሲሆን ሱሪያ በጃጋን ላይ ከፍተኛ የሆነ ጥላቻ አድሮበት ስለነበረ ልኩን ሊያሳየው ቢፈልግም ግን ታላቅ ወንድሙ ካርና የወደቡን ስራ አግኝቶ ከሚወዳት ልጅ ካላይ ጋር ተጋብቶ ሲኖር ማየት የምንጊዜ ምኞቱ ስለሆነ ወንድሙ ወደ መጨረሻው ዙር አልፎ ከትዕቢተኛው ጃጋን ጋር ተጋጥሞ ውድድሩ እንዲያሸንፍ በማለት ራሱን በፍቃደኝነት ከውድድሩ ያገላል። የመጨረሻውን ፍልሚያ ተጀምሮ ካርና ከትዕቢተኛው ጃጋን ጋር እስከ መጨረሻው የሰውነት አቅማቸው ድረስ እጅግ አሰቃቂ የሆነ ፍልሚያ ውስጥ ይገባሉ። የመጀመሪያው ዙር ለካርና እጅግ አስከፊ የነበረ ሲሆን ከጃጋን የሚሰነዘሩት ተከታታይና ከባድ
የግንባር ምቶች ካርናን ክፉኛ ይጎዳዋል። ነገር ግን በሁለተኛው ዙር ላይ ካርና የነበረበትን ድክመት በፍጥነት አርሞ የትግል አቋሙን በመመለስ ጃጋንን አጣብቂኝ የሆነ ቦታ ውስጥ ከቶት እጁን እንዲሰጥ ሊያደርገው ትንሽ ደቂቃዎች ሲቀሩት የዳኛው ደውል ተደውሎ ዙሩ ያበቃል። ሁለተኛውም ዙር እንዳበቃ ትዕቢተኛው ጃጋን ሊሸነፍ እንደነበረ መሆኑ ክፉኛ አበሳይቶት ምንም አይነት የስፖርተኝነት ጨዋነት በሌለው መልኩ ካርና ላይ አደገኛ ምት ይሰነዝራል። የክብር ወንበርም ላይ የተቀመጠው ካሪጋላን የገዛ ልጁ በሰው ሁሉ ፊት ሲሸነፍ ማየት ስላልፈለገ ወዲያውኑ ታጣቂዎቹን ወደ ካርና በመላክ ፍልሚያው ሆነ ብሎ እንዲሸነፍና ጨዋታውን እንዲጠል ከፍተኛ መጠን ያለው የገንዘብ ጉቦ ያቀርቡለታል። ሆኖም ግን ካርና ህልሙ የድል ዋንጫውን ማግኘት ብቻ ሳይሆን ፍቅረኛውን ካላይን በክብር ማግባት የሚያስችለውን የወደብ ስራ ማግኘት ስለሆነ የቀረበለትን የጉቦ ገንዘብ በኩራት ውድቅ ያደርገዋል። ሶስተኛውም ዙር ሲጀምር ካርና ለተጋጣሚው ለጃጋ ምንም አይነት የመተንፈሻ ቀዳዳ ሳይተውለት በውስጡ ባለው ታላቅ ጽናትና ቁርጠኝነት ተነሳስቶ ጃጋንም ሙሉ በሙሉ በኃይል በመገልበጥ ውድድሩን በታላቅ ጀግንነት ያሸንፋል። በፍልሚያ ሜዳም ላይ የተሰበሰበው ህዝብ በሙሉ በከፍተኛ ጭብጨባና ጩኸት ድጋፉን ለካርና ቢገልጽም ግን የካሪጋላን ፊት በከፍተኛ ንዴት ተሞልቶ ሳይፈልግ በግዱ ውድድሩን ላሸነፈው ካርና የክብር ዋንጫውንና የሥራውን ዕድል ሰጥቶት ይሄዳል። ልጁ ጃጋንም በፍልሚያ ምክንያት ከፍተኛ ደም እየፈሰሰው ስለነበረ ህይወቱ እጅግ አደገኛ በሆነ ሁኔታ ላይ ይወድቃል። በዚህ ጉዳይም ፍጹም ያበደችው የካሪጋላን ጨካኝ ሚስት ማያ ታጣቂዎቿን በአስቸኳይ ካርናን አድነው እንዲገሉት ጥብቅ ትዕዛዝ ታስተላልፋለች። ይህ በእንዲህ እንዳለም ካርና ስለ ወደፊት የትዳር ህይወታቸው በደስታ ለመወያየት ፍቅረኛውን ካላይን አንድ ጸጥ ያለ ድልድይ ላይ አግኝቷት ያናግራታል። ነገር ግን የሰላማዊ የፍቅር ጊዜያቸው በድንገት በካሪጋላን ታጣቂዎች አስፈሪ ጥቃት ተቋርጦ ካርና የፍቅረኛውን የካላን ህይወት ለመታደግ ሲል እሷን ከድልድዩ ላይ በመግፋት እንድታመልጥ ዕድል ይሰጣል። ይሁን እንጂ ግን እሱ የካሪጋላን ጠባቂዎች አረመናዊ የሆኑ ጥቃቶችን ሰንዝረውበት ክፉኛ ይጎዳል። ካላይም በከፍተኛ ድንጋጤና ልብ ሰባሪ ሐዘን ውስጥ ሆና በፍጥነት ወደ ሱሪያ ቤት በመሮጥ ተፈጠረውን አሰቃቂ ድርጊት አንድ በአንድ ነግራው ሱሪያ ለአፍታም ሳይዘገይ ወደ ድልድዩ በፍጥነት ሮጦ ቢደርስም ግን ካርናን በቦታው ጨርሶ ሊያገኘው አልቻለም። ሙሉ ቤተሰቡ የካርናን መጥፋት ለፖሊስ ለማመልከት ወደ ፖሊስ ጣቢያው ቢያመሩም ግን እዛ ያለው የፖሊስ መኮንን ሊረዳቸው ፈቃደኛ ባለመሆን ካርና ይህንን ማዕት በገዛ እጁ ነው ራሱ ላይ የጠራው በማለት ጥያቄያቸውን ውድቅ ያደርገዋል። ለካስ መላው አካባቢ ፖሊስ በካሪጋላን ከፍተኛ ገንዘብ ተደልሎ መዝገቡ ሙሉ በሙሉ እንዲዘጋ እንደተደረገ እንረዳለን። ፖሊስን መጠበቅ ምንም አይነት መፍትሄ እንደማያመጣ የተረዳው ሱሪያም ከአሰልጣኙ ጋር በመሆን የወንድሙን ፍንጭ ለማግኘት መላውን ከተማ ሌት ተቀን ማሰስ ይጀምራሉ። በተመሳሳይ ሰዓትም የሱሪያ እናት በሆስፒታል ውስጥ በሞትና በህይወት መካከል ያለውን ጃጋንን ለመጠየቅና ልጇን ካርናን እንዲምሩላት ለመማጸን ወደ ሆስፒታሉ ታመራለች። ነገር ግን የካሪጋላን ሚስት ማያ በታላቅ ንቀትና ጭካኔ እናቲቱን በከባድ ጥፊ ትመታታለች። በኋላም ላይ ሱሪያ ወንድሙን ፍለጋ ደክሞት ወደ ቤት ሲመለስ ጊዜ እናቱ በጨካኞቹ በነ ካሪጋላን በአደባባይ ትልቅ ውርደት እንደደረሰባት ሲመለከት ጊዜ የበለጠ ንዴቱ ይባባስበታል። በማግስቱ ጠዋትም ላይ ፍልሚያ በሚደረግበት ስቴዲየም በጥበቃነት የሚሰራው የካላይ አባት ወደ ስራው በጠዋት እንደሄደ አንድ የሚሰቀጥጥ ትዕይንት ይመለከታል። የካላይ አባትም ካርናን በአሰቃቂ ሁኔታ ተገሎ ከሪንጉ በላይ ያለ ብረት ላይ ተሰቅሎ ያገኘዋል። ይህ መርዶን በአጭር ጊዜ ውስጥ በከተማዋ ሲናፈስ ጥልቅ የሆነ የልቅሶና የሐዘን ድባብ የሁሉንም ሰው ህይወት ይሸፍነዋል። ቤተሰቡን በከባድ ሐዘን ውስጥ ሆኖ የካርናን አስክሬን በአምቡላንስ ካስወሰዱት በኋላ የካርና ፍቅረኛ ካላይ ሐዘኑን መቋቋም አቅቷት አቅራቢያቸው ወዳለው የባቡር ሀዲድ ጋር እየሮጠች ሄዳ ባቡር እንዲገጫት ታደርጋለች። በመነጋታውም ቤተሰቡ በከባድ ሐዘን ውስጥ ሆኖ የካርናንና የፍቅረኛውን ካላይን የቀብር ስነ ስርዓት ይታደማሉ። በዚህ ቀብር ስነ ስርዓትም ላይ በሐቀኝነቱና በቅንነቱ በብዙሃን ዘንድ የሚታወቀው የካሪጋላን ተቃዋሚ ፓርቲ አባል የሆነው ካሲ የሚባል ሰው የተገኘ ሲሆን ካሲንን የወንጀል መዝገብ እስካሁን ድረስ መፍታት ያልቻሉትን ፖሊሶችን በግልጽ ይወቅሳቸዋል። ከጥቂት ሰዓታቶችም በኋላ ጨካኙ ካሪጋላና ታጣቂዎቹ ምንም አይነት መጥፎ ነገር እንዳልፈጠሩ በማስመሰል በኩራትና በንቀት የተራመዱ በቀጥታ ወደ ካርና የቀብር ስነ ስርዓት ይመጣሉ። እነ ካሪጋላን ምንም አይነት የጥፋተኝነት ስሜት ሳይሰማቸው ጭራሹንም እንደውም በካርና አሰቃቂ ሞት እጅግ የረኩና ደስ የተሰኙ ይመስሉ ነበር። የነሱም ንቀት የሱሪያን ትዕግስት ሙሉ በሙሉ መጨረሻው መስመር ላይ ስለገፋው ሱሪያ መቋቋም የማይችለው ንዴት ውስጥ ገብቶ በቀብሩ ስነ ስርዓት ላይ አንድ ገጀራን በመምዘዝ ካሪጋላን ልክ እንደ ፋሲካ በግ አርዶ ይገለዋል። በካሪጋላን ድንገተኛ መገደል ፍጹም ያበደችው ጨካኟ ሚስቱ ማያና የካሪጋላን ሁለተኛ ልጅ የሆነው ዴቫም በሱሪያ ላይ መጨረሻውን አስፈሪ ደም አፋሳሽ በቀል ለመውሰድ ቆርጠው ይነሳሉ። ካሪጋላን የግድያ ዜና በአጭር ጊዜ ውስጥ በመላ ሀገሪቱ ብሔራዊ ቴሌቪዥን ጣቢያዎች በሰፊው መሰራጨት ይጀምራል። ሱሪያም ለፈጸመው ወንጀል ይፈረድበት ፍርድ ቤት ውስጥ ቆሞ ሳለ ሱሪያ የፈጸመው ወንጀል እንዳመነና ፍርድ ቤቱ የሚፈርድበትን ፍርድ ለመቀበል ዝግጁ እንደሆነ በኩራት ያወራል። ነገር ግን ፍርድ ቤቱ ሱሪያ ገና 18 ያልሞላው ልጅ ስለሆነ ወደ ትላልቆች ወንጀለኞች ማረሚያ ቤት ከመላክ ይልቅ ወደ ታዳጊዎቹ ማረሚያ ተቋም እንዲዛወር ውሳኔ ያስተላልፋል። ሱሪያም ወደዚህ ተቋም እንደደረሰ እዚያ ያሉት ሌሎች እስረኞች የሱሪያን ትክክለኛ ማንነት ሳይረዱ የዚህ እስር ቤት አለቃዎች እንደሆኑና ሱሪያን እነሱ ባሉት ህግ
ሕግና ደንብ መመራት እንዳለበት እያስፈራሩ ሊያስጠነቅቁት ይሞክራሉ። ይህ በእንዲህ እንዳለም የከተማዋ ፖሊስ ኮሚሽነር ከካሪጋለን ድንገተኛ መገደል ጀርባ ያለውን እውነተኛ መንስኤን እንዲያጣራ ኢንስፔክተር ራቪ የሚባለን እሳት የላሰ ኢንስፔክተርን ወደ ታሚል መንደር እንዲሄድ ትዕዛዝ ይሰጠዋል። ኢንስፔክተር ራቪ መንደሩ ጋር እንደደረሰ ሁለቱን ተቃራኒ ወገኖችን በጥልቀት መመርመርና መጠየቅ ይጀምራል። የካሪጋለን ታማኝ አጋሮችም ሱሪያን ግድያ የፈጸመው ያለምንም ምክንያትና ጨካኝና አረመኔ ብቻ ስለሆነ ነው በማለት ሲከራከሩ፣ የሱሪያ ቤተሰቦችና አብዛኛው የአካባቢ ሰዎች ደግሞ ሱሪያ ካሪጋላን የፈጸመውን ግፍ መቋቋም አቅቶት እንደሆነና ጨዋ ልጅ እንደሆነ ለማስረዳት ይሞክራሉ። በመቀጠል መርማሪ ራቪ ወደ ካሪጋላን ሚስት ማያ ጋር ሄዶ ስለ ሁኔታው ሲጠይቃት ጊዜ በካሪጋላን ቤተሰብ ውስጥ ያለውን ትልቅ እብሪትና ንቀት ወዲያውኑ ያስተውላል። ማያም ለእውነት ተባባሪ ከመሆን ይልቅ ንግግሩን ሙሉ በሙሉ በማጣመም በገዛ የስልጣንና የገንዘብ ኃይሏ መርማሪውን ራቪን በግልጽ ለማስፈራራት ትሞክራለች። በኋላም ላይ ካሪጋላን ቀኝ እጅ የሆነው ሙሩንጋን ወደ ሚያ ዘንድ በመምጣት የሱሪያን ጉዳይ ለአንዴና ለመጨረሻ ጊዜ መፍትሄ እንደሚሰጠው ይዘታል። ሙሩጋንም ያለውን ከፍተኛ የገንዘብ ኃይልና ግንኙነትን በመጠቀም በእስር ቤት ውስጥ የሚገኘውን አንድ ሙሰኛ ጥበቃን በብዙ ገንዘብ በመደለል እስር ቤት ውስጥ እጅግ አረመኔና ዝና ካለው መላው እስረኛው ከሚንቀጠቀጥለት ጉና ለተባለው እስረኛ ሱሪያን እንዲገለው መልእክት ይልክለታል። አንድ ምሽትም ላይ ሱሪያ ወደ ክፍሉ ሲመለስ ጊዜ በአካባቢው አንድ እንግዳና ያልተለመደ ጸጥታ ያስተውላል። ክፍሉ ውስጥም የነበሩት ሌሎች እስረኞች በዝምታ አንድ በአንድ ተነስተው ወደ ውጭ ሲወጡ ጊዜ ሱሪያ ነገሩን ተረድቶ እሱም ከክፍሉ ሊወጣ ሲል ሙሰኛው ጥበቃ ሱሪያ እንዳያመልጥ የእስር ቤቱን በር ይቆልፍበታል። ነገሮቹም የተመቻቸላቸው ጉናና ታጣቂዎቹ ሱሪያን እንደ በረሮ ጨፍልቀው ሊገሉት ሲሉ ሱሪያ በድንገት በከፍተኛ ቁጣ ተሞልቶ ማንም ሰው ፈጽሞ ሊገምተው በማይችለው አስፈሪና ጥንት ሰባሪ የሆነ የኤምኤምኤ ውጊያ ጥንካሬውን በተግባር ያሳያቸዋል። በጥቂት ሰከንዶች ውስጥ ብቻ የጉና የወንበዴ ቡድን አባላት በሙሉ አጥንታቸው ተሰባብሮና ራሳቸውን ስተው መሬት ላይ ይዘረራሉ። በሩን ቆልፎትም የነበረው ሙሰኛ ጥበቃም ሱሪያ በቀላሉ የሚታይ ተራ ታዳጊ ሳይሆን እሳት የላሰ እውነተኛ የሞት ማሽን መሆኑን ተረድቶ በፍርሃት ክፉኛ ይደነግጣል። እስር ቤት ውስጥም በተፈጠረው አስደናቂ ክስተት ምክንያት በግቢ ውስጥ ያሉት እስረኞችና ጥበቃዎች በሙሉ ሱሪያ እውነተኛ ማንነቱ ማን ነው በማለት በከፍተኛ መደነቅ እርስ በራሳቸው መንሾካሾክ ይጀምራሉ። ይህ በእንዲህ እንዳለም የካሪጋለን ፖለቲካ ፓርቲ አባል የሆነው ማሪሙቱ የተባለ ሰው ወደ ማያ በመሄድ ማያን የሟቹን የባለውን የካሪጋለን የፖለቲካ ስልጣን እንድትረከብና የካሪጋለን የፖለቲካ ፓርቲ እንድታስቀጥል አጥብቆ ይወተውታታል። ማያ ግን መጀመሪያ ላይ በማሪሙቱ ሀሳብ ባትስማማም ማሪሙቱ ግን የባሏን ካሪጋለን ስልጣን ካልወረሰች ፓርቲያቸው ፈርሶ መንደሯ በሌላ ተቀናቃኝ እጅ ውስጥ እንደሚወርቅ በማስረዳት ማያን ሊያሳምናት ይሞክራል። ማያም የቤተሰቧን የስልጣን ክንድና ኃይል የግድ ማስጠበቅ እንዳለባት ስለተረዳች ቀጣዩ ምርጫ ከመምጣቱ በፊት ሙሩጋን ሱሪያንን ሙሉ በሙሉ እንዲያጠፋውና ከምድር ላይ እንዲያሰናብተው ጥብቅ መመሪያ ትሰጣለች። ማያም የሰጠችውን አስቸኳይ ትዕዛዝ ተከትሎ ሙሩጋን በአካባቢው እጅግ በአረመኔነቱና ያለምንም ርኅራኄ ሰዎችን በመግደል ወደሚታወቀው ባብሎ ወደተባለ የወንበዴዎች መሪ ጋር በመሄድ ስለ ሱሪያ ግድያ በሚስጥር መወያየት ይጀምራል። እስር ቤቱ ውስጥም ሱሪያ ጉናን ወንበዴ ቡድን ብቻውን ካደቀቀ በኋላ ያለው ክብርና ዝና እጅግ ናኝቶ እያንዳንዱ እስረኛ ሱሪያን በትልቅ አክብሮት ተመልክተውት ልክ እንደ መሪያቸው አድርገው ይንከባከቡት ይጀምራሉ። ነገር ግን ሱሪያ ምንም ያህል ታላቅ አድናቆትና ስልጣን ቢሰጠውም ያንን የድሮ ትህትናውንና ሰላማዊ ማንነቱን ለአፍታም ሳይቀይር በዝምታ መኖሩን ይቀጥላል። ብዙም ሳይቆይ አደገኛው ባብሉ ከሙሩጋን ጋር በአንድ ትንሽዬ ምግብ ቤት ውስጥ ተገናኝተው ሱሪያን እንዴት መግደል እንዳለባቸው እቅድ ያወጣሉ። ባብሉን በእጁ ስር ስላሉት ታጣቂዎች እብሪት እየተናገረ የኔ ሰዎች በከተማ ውስጥ ካሉት ጨካኝ ነፍሰ ገዳዮች መካከል ዋናዎቹ ናቸው በማለት ይፎክራል። ሱሪያ የታሰረበት ታዳጊዎች ማረሚያ ተቋም ውስጥ ሰርገው ገብተው ሱሪያን ለመግደል ግን የባብሉ ሰዎች የግድ እስር ቤት የሚያስገባቸውን ሌላ ትልቅ ወንጀል መፈጸም ስለነበረ ባቸው በቀጥታ የባብሉን ታጣቂዎች የካሪጋለን ሙሰኛ ፓርቲን የሚቃወመው ካሲ ዘንድ በመሄድ ካሲን በአሰቃቂ ሁኔታ ይገሉታል። እሱንም ከገደሉት በኋላ በኩራት ወደ ፖሊስ ጣቢያ በመሄድ የፈጸሙትን ወንጀል በመናዘዝ ሱሪያ ወዳለበት እስር ቤት ይወሰዳሉ። ወደ እስር ቤት ውስጥም እንደገቡ ሙሰኛው ጥበቃ ወደ ተመደበላቸው ክፍሎች ያመራቸዋል። ከተወሰኑ ሰዓታትም በኋላ ሙሰኛው ጥበቃ ለባብሉ ሰዎች አስቀድሞ የደበቃቸውን ስለታም መሳሪያዎችን በድብቅ አቀብሏቸው የባብሉ ታጣቂዎች መሳሪያዎቹን ይዘው ያለምንም መዘግየት በሱሪያ ላይ ጥቃት ለመሰንዘር ይዘጋጃሉ። ሱሪያን እስር ቤት ውስጥ ባለው የጋራ መታጠቢያ ስፍራ ላይ ከበውት ሱሪያን እንደ ዶሮ ገነጣጥሎ ሊገሉት ሲሉ ሱሪያ ለምንም መደንገጥ ሊታመን በማይችል ፍጥነት መልሶ ማጥቃት ይጀምራል። እያንዳንዱንም የባብሉን ታጣቂዎችን ተራ በተራ እየመታ መሬት ላይ ቢዘርራቸውም ግን በዚህ አሰቃቂ ፍልሚያ መካከል ሱሪያ በስለት ይወጋል። ሆኖም ግን ሱሪያ ህመሙን በጀግንነት ተቋቁሞ ሁሉንም ጠላቶቹን በመጣል ፍልሚያውን ለብቻው ሆኖ ያሸንፋል። ሱሪያን በደረሰበት ጉዳት ምክንያት በአስቸኳይ ወደ ሆስፒታል ተወስዶ ሕክምና ይደረግለት ይጀምራል። በእስር ቤት ውስጥ የተፈጠረው ሁለተኛ
ሁለተኛው አስደናቂ የጥቃት ዜና በፍጥነት በመሰራጨቱ በቀጥታ ወደ ፖሊስ ኮሚሽነሩና ወደ መገናኛ ብዙሃን ይደርሳል። የፖሊስ ኮሚሽነሩም ነገሩ ወደ ትልቅ አጀንዳ ከመቀየሩ በፊት ኢንስፔክተር ራቪን ጉዳዩን በአስቸኳይ እንዲፈታው አዞት ራቪ የሶሪያንና የተረፉትን እስረኞችን ሁኔታ ለማጥናት በቀጥታ ወደ ሆስፒታሉ ያመራል። በሌላ በኩል ሙሩጋን ለሁለተኛ ጊዜ ሶሪያን ለመግደል ያቀደው እቅድ እንደገና ሙሉ በሙሉ እንደከሸፈ መረጃ እንደደረሰው በከፍተኛ ንዴት ውስጥ ሆኖ የተፈጠረውን ክስተት በቴሌቪዥን ይመለከታል። ሆስፒታሉ ውስጥም ፓቴል የተባለ አንድ ደግና መልካም ፖሊስ ሚስኪኑ ሶሪያ በከፍተኛ ባለስልጣናትና ኃያላን ጠላቶች ኢላማ ውስጥ መውደቁን ስላወቀ በጥልቅ ያዝንለታል። ፓቴልን በአጋጣሚ ከሙሰኛው የእስር ቤቱ ጥበቃ አፍ ሶሪያ ቀጣይ ወደ ፍርድ ቤቱ ቀጠሮ በሚሸኝበት ወቅት ሌላ አደገኛ አድብቶ የመግደል ሴራ እንደተዘጋጀበት ይሰማል። ሙሩጋንም ወደ ማያ በመሄድ ሁለተኛው እቅዳቸው በሶሪያ እንደከሸፈ ሲነግራት ጊዜ ማያ በንዴት አብዳ አጭር ጊዜ ውስጥ ያንን ልጅ ካልገደልከው እኔ ራሴ በአንተ ላይ እርምጃ ወስዳለሁ በማለት ከባድ ማስጠንቀቂያ ትሰጠዋለች። በዛኑ ቀንም ላይ ሶሪያ በከፍተኛ የፖሊስ ጥበቃ ታጅቦ ወደ ፍርድ ቤቱ ቀጠሮ ይሄዳል። ችሎቱ ላይም ዳኛው በተደጋጋሚ ጊዜ ሶሪያ ላይ ጥቃት እየተሰነዘረበት እንደሆነ ተረድቶ የሶሪያን ሕይወት ከአደጋ ለመጠበቅ ሲል ሶሪያን የበለጠ ጥበቃ ወዳለው ሌላ የታዳጊዎች ማረሚያ ተቋም እንዲዛወር ውሳኔ አስተላልፎ መርማሪውን ራቪን ደግሞ የሶሪያን ደህንነት እንዲጠብቅ ኃላፊነት ይሰጠዋል። ነገር ግን ሶሪያ የፍርድ ቤቱን በር አልፎ ወደ ውጭ እንደወጣ መሳሪያ የያዙ አደገኛ ሰዎች በድንገት ከፍተኛ የሆነ ጥቃት ሶሪያ ላይ መሰንዘር ይጀምራሉ። ጨካኙ ሙሩጋንና ቡድኑ ሶሪያን ሙሉ በሙሉ ለማጥፋት የመጨረሻውን አደገኛ ጥቃት መሰንዘር ቢጀምሩም ግን ሶሪያ በውስጡ ያለውን የመጨረሻ አቅምና ጥበብን ተጠቅሞ በታላቅ ቁጣ ይመክታቸዋል። የትግሉ አቧራም ተኖ ሲያበቃ ሶሪያ ሙሩጋን ታጣቂዎችን ድምጥማጣቸውን አጥፍቶ ከአካባቢው ይሰወራል። መርማሪው ኢንስፔክተር ራቪን በመጨረሻው እውነተኛውን ሚስጥር ይረዳል። ሶሪያ መጥፎ ሰዎች እንደሚስሉት አይነት ክፉ ወንጀለኛ ሳይሆን በተቃራኒው እንደ ማያና እንደ ሙሰኛ ግብረ አበሮቿ ባሉ ኃያላን ባለስልጣናት ኢላማ ውስጥ የገባ ምስኪን ልጅ መሆኑን ይገነዘባል። የታዳጊዎቹ እስር ቤት ውስጥም ዋናው የእስር ቤቱ ኃላፊ ግቢውን ሁከት አሳልፎ የሰጠውን ሙሰኛውን ጥበቃ በከፍተኛ ንዴት ሲቆጣው እንመለከተዋለን። ብዙም ሳይቆይ እስር ቤቱ ውስጥ ሶሪያ ማንም ሳያስገድደው በገዛ ፍቃዱ ወደ እስር ቤቱ ተመልሶ ይመጣና የእስር ቤቱ ዋና ኃላፊና ኢንስፔክተር ራቪ በድንጋጤ ይዋጣሉ። ሶሪያም የተመለሰበት ምክንያት ሲያስረዳ የተመለሰው ፈርቶ ሳይሆን በሙሰኛው ካሪጋላን ስግብግብነትና ክፋት የጠፋውን የመንደራቸውን የፍትህ ስርዓትን ለመመለስ እንደሆነ ያስረዳል። ቢሆንም ግን መርማሪ ራቪ ይህ ወጣት ዳግመኛ እንዲሰቃይ ስላልፈለገ ጊዜው ሳይረፍድ አሁኑን እስር ቤቱን ለቆ እንዲያመልጥ ቢማጸነውም ሶሪያ ግን የራቪን ጥያቄ ውድቅ በማድረግ የሚመጣው ማንኛውንም አደጋ እዚሁ እስር ቤት ውስጥ ሆኖ ለመጋፈጥ ይወስናል። በሌላ በኩል ሙሩጋን ተደጋጋሚ ውድቀቶቹን ማያና ማሪሙቱ እንደሰሙ ማያ በንዴት ተሞልታ ሙሩጋንን ጥቅመ ቢስ እያለች እየሰደበችው ሳለ የካሪጋን ሁለተኛ ልጅ ዴቫ ግን በእነዚህ ሰዎች ሙሉ በሙሉ ይሰላቻል። ዴቫን በከፍተኛ የንዴት እሳት ውስጥ ሆኖ ሙሩጋንና ሰዎቹን እዚያ ገሏቸው ከጨረሰ በኋላ ነገሩን ለአንዴና ለመጨረሻ ጊዜ ለመቋጨትና ሶሪያን ከዚህ ምድር ለማሰናበት ቆርጦ ይነሳል። ማሪሙቱም የዴቫን ቁርጠኝነትን ተረድቶ በኩራት በቀጥታ ወደ ፖሊስ ኮሚሽነሩ በመደወል በአካባቢው ያለውን እያንዳንዱን የጸጥታ ኃይል እንዲያዘጋጅ ያስጠነቅቀዋል። ኮሚሽነሩን በፍጥነት ለእስር ቤቱ ኃላፊ በመደወል የእስር ቤቱ ጥበቃውን የበለጠ እንዲያጠናክርና ለሚመጣው ጦርነት እንዲዘጋጅ ያዘዋል። የእስር ቤቱም ኃላፊም ወደ ሶሪያ በመሄድ ነገሩ ከቁጥጥር ውጪ ከመሆኑ በፊት እንዲያመልጥ በተደጋጋሚ ቢለምነውም ሶሪያ ግን ፍጹም ጽኑ ሆኖ ከቦታው ላለመሸሽ ይወስናል። የዛኑ ቀን ምሽትም ላይ እስር ቤቱ በከባድ ውጥረት ተወጥሮ ሳለ አብዛኞቹ እስረኞች ከሶሪያ ጎን በመቆም እየመጣ ላለው ታላቅ ጦርነት ራሳቸውን ያዘጋጃሉ። ከጥቂት ደቂቃዎችም በኋላ ዴቫና ግዙፍ ሰራዊቱ እስር ቤቱን በኃይል ሰብረው እንደገቡ መላው ግቢ በአንድ ምስቅልቅል ወጥቶ በእስረኞቹና በዴቫ ታጣቂዎች መካከል እጅግ አሰቃቂና ደም አፋሳሽ ጦርነት ይነሳል። እነ ሶሪያን በቁጥር ቢያንሱም በጥሩ ስትራቴጂና በአንድነት ይፋለማሉ። በመጨረሻም እነ ሶሪያ የዴቫን ታጣቂዎችን ተራ በተራ እየመቱ ከጣሏቸው በኋላ ዴቫ ብቻውን ይቀራል። ሶሪያም ሟች ወንድሙን ካርናንንና ምስኪን ፍቅረኛውን የካላይን ጥልቅ ትዝታ በውስጡ እያስታወሰ በከፍተኛ ቁጣና የሐዘን ስሜት ዴቭ ጋር መፋለም ይጀምራል። በመጨረሻም ሶሪያ ታላቅ ድልን ተቀናጅቶ ዴቫን በመግደል የወንድሙንና የካላይን አሰቃቂ ሞት ተበቅሎ ፍትህ ከብዙ ዘመን በኋላ በታሚል መንደር ላይ በክብር ትነግሳለች። ከዚህ ታላቅ ጦርነትም በኋላ ፖሊስ በጥልቀት ባደረገው ምርመራ ማያና ማሪሙቱ ስልጣናቸውን ያላግባብ በመጠቀምና መንደሯ ውስጥ አስከፊ ሁከትና ግድያዎችን በመምራታቸው በቁጥጥር ስር ውለው ወደ ሆኒ ሲወርዱ እየተመለከትን ታሪካችን ያልቃል።